ሰላም ውድ የቻናላችን ቤተሰቦች አሁንም በተማሪዋ ብርቱካን ጉዳይ የደረሰንን አዳዲስ መረጃዎች ይዘንላችሁ ተመልሰናል። ጉዳዩ በማህበራዊ ሚዲያ ብዙዎችን እያነጋገረ ይገኛል። አሁን ደግሞ ህዝቡን በእጅጉ ያስቆጡ ነገሮች መፈጠራቸውን ቀጥለዋል። ቪዲዮ እንዲጠፋ ከመደረጉ በትላንትናው ዕለት ደምቢዶሎ ዩኒቨርሲቲ ልጅቷን አላውቃትም እስከ ማለቱ በተሰሙ በርካታ ነገሮች ላይ ብዙ ታዋቂና ተጽዕኖ ፈጣሪ ሰዎችም ትችታቸውንና ሀሳባቸውን እያጋሩ ይገኛሉ። ምን አሉ የሚለውንና የደምቢዶሎ ዩኒቨርሲቲ የፈጸመውን አሳፋሪ ተግባርም በዝርዝር የምንነግራችሁ ይሆናል። አንዳንዶች በዚህ ጉዳይ የተነሳ ሉላ ገዙን ጨምሮ ሌሎች የኢቢኤስ ሰዎች በቁጥጥር ስር እየዋሉ ነው ሲሉ ተደምጠዋል። ጉዳዩ እውነት ነው ወይስ ዝም ብለው የፈጠሩት ወሬ የሚለውን እንዲሁም አርቲስት ሃና ዮሐንስ በብርቱካን ጉዳይ ኢቢኤስን ተጠያቂ ለማድረግ ሞክራለች። ምን አለች የሚለውን ጨምሮ በርካታ ነገሮችን ለማድመጥ ቪዲዮን እስከ መጨረሻ ይከታተሉ። ቪዲዮን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ አድርጉ እያልን በቀጥታ ወደ ዝርዝር ጉዳዩ እንውሰዳችሁ። የእገታ ዜና ሰልችቶን ዜና ሳይመስለን የምናልፍበት እጅግ አሳዛኝ ሁኔታ ተፈጠረ እንጂ በየሳምንቱ የሚታገቱትም እጣ ፈንታቸው ይኸው የልጅቱ ነው። ባለፈው ሳምንት ብቻ 2 ሙሉ አውቶቡስ ህዝብ ታግቷል። የ2 ዓመት ህፃን ልጅ ጨምሮ። የደምቢዶሎ ዩኒቨርሲቲ ታሪኳን በኢቢኤስ ቴሌቪዥን ካጋራችው ልጅ በ2013 የፋርማሲ ተማሪ ነበርኩ ማለቷ ትክክል እንዳልሆነ ገልጿል። ነገር ግን ልጅቷ ፈጽሞ የዩኒቨርሲቲው ተማሪ አልነበረችም ማለት ነው። ከእገታ ካመለጠች በኋላ ወደ ዩኒቨርሲቲው ተመልሳ የሕክምና እርዳታ የተደረገላትስ ጉዳይ ግልጽ መደረግ አለበት። ይህ በእንዲህ እንዳለ የብርቱካን ተመስገን ጉዳይ ከጫፍ እስከ ጫፍ መነጋገሪያነቱ አይሏል። ህዝቡም ቁጣውን እየገለጸ ይገኛል። መንግስት ኃላፊዎችም ደንግጠዋል። ይህን ተከትሎ መንግስትና ተቋማቱ ላይ የደምቢዶሎ ዩኒቨርሲቲን አላውቃትም ብሏል። በደምቢዶሎ ተማሪዎች እገታ ተከሰው የነበሩ ሰዎች ረጅም እስራት ከተፈረደባቸው በኋላ በሰበር ሰሚ ችሎት ነፃ ተብለው መለቀቃቸው ይታወቃል። ልብ በሉ፣ ጠቅላይ ሚኒስትሩ ወንጀሉ ስለመፈጸሙ ምንም መረጃ እንደሌለው ለፓርላማ ቢናገርም አቃቤ ሕግ ግን ግለሰቦቹን አስሮ ከሶ ነበር። በዚህ ሴራ ስንቱ ተበደለ። ታዲያ ይሄ አላውቃትም ይዘት ያለው የደምቢዶሎ ዩኒቨርሲቲ መግለጫ በብርቱካን ጉዳይ ላይ እሳት ላይ ቤንዚን ማርከፍከፍ የሚመስል አሳዛኝ ክስተት ነው። ደምቢዶሎ ዩኒቨርሲቲ በበኩሉም ስድብና የትችት ናዳ እያስተናገደበት ጉዳይ ነው። የዚች ምስኪን እንስት ታሪክ እውነትም ውሸትም ይሁን እንዴት ከሰብአዊነት ቀድሞ የፖለቲካ ትርፍ ለማግኘት ይሮጣል? እንዴትስ የአንድን የመንግስት ተቋም ስም እንኳን ባልተጠራበት ሁኔታ ሳይጠሩ አቤት የሰይጣን ጎረቤት ሆነና ነገሩ እንዴት በዚህ ልክ ማዘን እንኳን ከበደን። በጣም ያሳዝናል። ጉዳዩን ለማስተባበል የተሄደበት ርቀት እንደ ሀገር የገባንበትን ዝቅጠት ያሳያል። ማስተባበያው ወጣቷ የዩኒቨርሲቲ ተማሪ አልነበረችም አይለንም። ብቻ ዩኒቨርሲቲው የፋርማሲ ትምህርት ሲሰጥ በ2013 የሁለተኛ ዓመት ተማሪ እንዳልነበረው ይገልጻል ብሎ ለጭብጥ አላስፈላጊ የሆነ ነገር መዞ ክስ ለመመስረት ይዝታል። ለመሆኑ እንደ ተቋም ተማሪዎቹ ሲታገቱ ምን አደረገ? ኢቢኤስ ላይ የእንከሳለን ማስፈራሪያ ከማድረጉ በፊት ከወላጅ አይን ርቆ የማያውቅ ተማሪ አገር አቋርጦ ወንዝ ተሻግሮ ለትምህርት ሲደርስ በአደራና በኃላፊነት የተቀበላቸውን ተማሪዎች ደህንነት ማስጠበቅ ያልቻለ 7 ዓመት ሙሉ የት እንዳሉ የማያውቅ ተቋም ዛሬ ስሜ ጠፋ እያለ መምጣቱ የሚያስተዛዝበን ጉዳይ ነው። አንዴ የታገተ ተማሪ የለም፣ ሌላ ጊዜ በሙሉ ተለቀዋል፣ ቆይተው ደግሞ 6 ብቻ ነው የቀሩት እያሉ ጉዳዩን ሲያምታቱ የነበሩት የመንግስት ባለስልጣናት ነበሩ። አሁን ጉዳዩ ቆይቶ ለህዝብ ሲደርስ ደግሞ ሌላ ማስፈራሪያ። በዚህ አካሄዳቸው ልጅቷንም ሊያስፈራሯት ይችላሉ። ስለዚህ በቅርብ እንከታተላለን ሲሉ የብርቱካን ጥቃት ያንገበገባቸው ሰብአዊነት ተሰምቷቸው ከጎኑ የቆሙ ሰዎች ይናገራሉ። የደምቢዶሎ ዩኒቨርሲቲ ተማሪዎች እገታ ድራማ ክፍል 2 የተጀመረ ይመስላል። የመጀመሪያው ዙር ፖለቲካዊ እገታ ድራማ ጠቅላይ ሚኒስትሩን ጨምሮ አቶ ንጉሱ ጥላሁን በአንድ ወቅት በሚዲያ ላይ ቀርበው የደምቢዶሎ ዩኒቨርሲቲ ተማሪዎች እገታ ኮንስፓይሬሲ ነው ብለዋል። ከፍተኛ ሴራ ያለበት ውስብስብ ብዙ ተዋንያን የተሳተፉበት በ3 ክልል ትራንጉሌሽን አቀናባሪዎቹ በረቀቀ ዘዴ የተደገፉ ምናልባትም ከእገታው ድራማ በስተጀርባ የተሰለፉት ከአዲስ አበባ ውስጥም እንዳሉ በማለት ግልጽና በሐሰት የተለወሰ መርዝ እንደነበረ አብራርተዋል። የኢቢኤስ አዘጋጆች መዋከብ እውነቱ ሲጋለጥ ያማል፣ በጣም ያማል። ይሄ የፖለቲካ ትርፍ አይደለም፣ በሰው ልጅ የተፈጸመ ሰብአዊ ጉዳይ ነው። የብርቱካን ታሪክ የህዝብ አካል ነው። ይሄ ሰቆቃ ወደ ኢቢኤስ መምጣቱ የዝግጅቱን ክፍል አናውጧል። የደምቢዶሎ ደፋሪ ሸሪክም አስኮርፏል። በዘመቻው ተደናብሯል። ኢቢኤስ በህዝቡ ቁጣና አንድነት ተጨንቋል። ቪዲዮንም 24 ሰዓት እንኳን ሳይሞላ አጥፍተውታል። አሳሪው የኢቢኤስ ፕሮግራም አዘጋጆች ላይ
አይኑን አነጣጥሯል። የታሰሩም እንዳሉ ተሰምቷል። ጋዜጠኛ ሞዴል ሉላ ገዙ የዚህ ወጥመድ ተገማች ሆናለች። በብርቱካን ታሪክ የአደባባይ ወሬ ቁጣ ቀስቅሷል። በዝግጅቱ የተበሳጨው ቡድን የደምቢዶሎ ዩኒቨርሲቲ ተማሪዎችን ናቸው የሚለውን በማሰባሰብ የውሸት ዶክመንተሪ ታስቧል። በጥሩ ደራሲና አያሲ ጋር አገናኝቶ ፊልም ለመስራት እንቅስቃሴ እንዳለ መረጃው ተሰምቷል። ዓላማው ብዥታን መፍጠር ነው። የውሸት ዶክመንተሪ እንዲቀርብ የታሰበ ነው። እውነቱን መደበቅ ነው። ሌሎች ሰዎች ናቸው ደፋሪዎቹ ብለው ነው። የቅጥፈት ዜና፣ የውሸት ንግግር፣ ከጥሬ ሀቅ ያፈነገጠ ዶክመንተሪ ለመስራት ነው። ስለሆነም ይህን ነውረኛ ወንጀል ጋዜጠኞችን በማሰር በፈጠራ ድርሰት እውነታውን ባይቀይረው በአደባባይ ማጋለጣቸው ሰዋዊ ግዴታቸው መሆን ይገባል። ከቁስሌ ይልቅ ረሃብ ከፋብኝ፣ የተማርኩበት ዩኒቨርሲቲ በር ላይ ለመንኩ የምትለው ብርቱካን የተማረችበት ትምህርት ቤት እንኳን እንደጨከነባት ታስረዳለች። ይህን ጉዳይ በመጋፈጥ የሚታሰር የሚንገላታ የኢቢኤስ ጋዜጠኛ ካለ በእውነቱ ደስ ሊለው ይገባል። መከራ ሳይሆን የጽድቅ አክሊል ነው። ስለ ግፍ፣ ስለ እውነት መታሰሩ የማይረሳ ግሩም የህይወት ታሪክ የተቀደሰ ተግባር ነው። ይህ ለኢቢኤስ አዘጋጆች የተሰጠ አስተያየት ነው። በነገራችን ላይ ዋንትያ አዲስ ምዕራፍ ላይ ስትቀርብ ከብርቱካን ጋር ተመሳሳይ ነበር ሁኔታቸው። እንደውም የብርቱካን ይብሳል። ዋንትያ ግን ማስረጃ አቅርቢ ያላት አልነበረም። ስለዚህ ችግራቸው ከማስረጃ ጋር እንዳልሆነ ግልጽ ነው። የግፍ ግፍ እንዴት ትፈጽሙባታላችሁ? አታስፈራሯቸው፣ እናምናታለን። ምክንያቱም ከዚህ በላይ እንደሚፈጸም እናውቃለን። ምክንያቱም ሀገሩ ኢትዮጵያ ነው። ክስተቱን የተመለከተ ነገር ግን ሐዘን ውስጡን ወሮት ቃላት ቢያጣ የሚገልጽበት አንደበት ቢያጥረው እንዲህ አለ። ህሊና የሌላቸው ሰዎች እንዴት የታደሉ ናቸው! የሰው ሞትና ስቃይ ምንም የማይመስላቸው፣ የንጹሃንን ደም ሲያዩ የማያዞራቸው፣ ሰው እንደ ከብት ሲታረድ ምንም የማይመስላቸው፣ የሴትና የወንድ ልጅ ሰቆቃ የማያስደነግጣቸው፣ ባደረጉት ክፋት የማይጸጸቱ፣ ነፍስ ገድለው ሌላውን ነገ ለማጥፋት ዛሬ በመኝታቸው ተጠቅልለው የሚተኙ እንዴት የታደሉ ናቸው ሲል ጭካኔያቸው ከብዶት በደላቸው አንገሽግሾት ሰው መሆናቸውን ተጠራጥሮ ይጠይቃል። በሌላ በኩል የቀድሞ የኢቢኤስ ሰራተኛ አርቲስት ሃና ዮሐንስ ኢቢኤስን ተጠያቂ አድርጋለች። እንደሚታወቀው በአንድ ወቅት ከማህተብ ጋር በተያያዘ ኢቢኤስ እና ሃና ዮሐንስ የገቡበት ውዝግብ ይታወሳል። ሃና ኢቢኤስን በተደጋጋሚ ጊዜ ስትወነጅልም የተመለከትነው ጉዳይ ነው። አሁንም ቢሆን በብርቱካን ጉዳይ ዝም ልትል አልፈለገችም። በመሸወድም ቢሆን ከተወዳጁ ቻናል ሀቅ አፈትልካ ታይታለች። ወገኔ የፈሰሰችው እንባሽ የኔም የብዙሃኑም ናት። ፍርድ አለ ከሰማይ፣ ኃጢአትሽ አማራ መሆንሽ ብቻ በማለት ባጋራችሁ ጽሑፍ ላይ ኢቢኤስን ቀድሞውንም ቢሆን ቪዲዮን ያወጣው ተሸውዶ እንደሆነ ስላቅ በሚመስል አገላለጽ የሳቅ ኢሞጂ በማድረግ አጋርታለች። በዚህ ብቻ አላበቃችም። በሌላ ፖስት ደግሞ የእሁድን ማስተባበያ የናፈቀው በማለት ኢቢኤስ በመጪው እሁድ ያልሆነ ማስተባበያ ሊሰጥ እንደሚችል ግምቷን እና ስጋቷን ትገልጻለች። በተጨማሪም የደምቢዶሎ ዩኒቨርሲቲ ተማሪዎች በታገቱበት ወቅት ለጉዳዩ ከፍተኛ ትኩረት ሰጥታ ስትንቀሳቀስ የነበረችው ጋዜጠኛ መዓዛ መሐመድ አሁን ላይ እንደናፈቀቻትም ሃና ትገልጻለች። እውነት ይህ ሃና ኢቢኤስ ላይ ያነሳችው ሐሳብ ተገቢ ነው ወይስ ቀድሞውንም በመካከላቸው አለመግባባት ስለነበረ በዚያ እልህ የተናገረችው? ሐሳባችሁን ኮሜንት ላይ አጋሩን እያለን ለዛሬ ያዝነው ቪዲዮ እዚህ ጋር እናበቃለን። በጉዳዩ ዙሪያ አዳዲስ መረጃዎች ሲኖሩ በፍጥነት የምናደርሳችሁ ይሆናል። ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑን።